እያለ ስለነበረ ደግሞ ምን አገናኛቸው ምናምን ብዬ እና ስንክሳር ሲል ሰምቼው ይህ ነው ስንክሳር ትልቅ ቦታ ነው የሚሰጠው እንደምታውቁት እና ስንክሳር ሲል አላስቻለኝም ማለት ነው። ከዛ በኋላ አጭር ነገር ስለነበረች አይ ታሪክ ሳረገው ሰላም ለአንተ ይሁን ኤርሚያስ፣ እንዴት አለ ወዳጅ ሆይ ፐርሰናል ያው ካንተ ጋር ምንም ችግር የለብኝም ትላለህ እና ጌታ በነገር ሁሉ እንዲረዳ ከሚመኙ ሰዎች ውስጥ ነኝ። በጣም በጊዜ ይርዳ እኔ ማለት ከእንደዚህ አይነት ሙድ ውስጥ እንድትወጣ ማለት ነው። አሁን የሰዓቱን ስህተት ላሳያችሁ። አሁን አባ ለትጹን ከእናቱ ጋር 10 ጊዜ እንዲተኝቷል። ልጅ ስትጸንስ ልጁን በመርዝ አድርጎ ገድሎታል። የእንትን ውስጥ ምንድነው የቅዱስ ሚስጥር ስርዓት ላይ ደግሞ መርዝ እየጨመረ ሰዎችን ይገድል ነበረ። ማን? አባ ለትጹን። አባትህ እንዲህ ነው የሚያደርገው፣ የአንተ አባቶች እንዲህ ናቸው ብሎ ለመክሰስ ሞከረ። የምር አባ ለትጹን ነው እንደዚህ ነገር ሲያደርግ የነበረው? እስቲ እናንብቡ። አንዴ ቆይ እናንተም እንድታነቡት እዚህ ጋር ስክሪንሻቱን ላስቀምጠው ወይስ ወይት አንዴ ቀን 17 ላይ ሊድና እዚሁ ጋር እንደዚህ ሳደርገው የሚታያችሁ ከሆነ እሰየው፣ ካልሆነ ደግሞ እኔ አነበዋለሁ ማለት ነው። በነገራችን ላይ እየዋሸዋችሁ ራሱ እንዳይመስል ማለት ነው። እዚህ የስንክሳር ክፍል ላይ ኤርሚያስ ትክክል ነው የሚል ካለ የፈለገ ሰው የራሱን ኤርሚያስም ከፈለገ ማንኛውም ሰው መምጣት መጥቶ መጠየቅ ይችላል። እዚህ ላይ ያስገባለሁ። ዛሬ የፈለገ ፕሮቴስታንት እዚህ ስንክሳር ላይ አይ አክሊል ማንም አይመጣም ነው፣ ግን ስለሚያውቁት ማለት ነው። እንዲህ ብያችሁ ራሱ አትመጡም። ያው እንደዚህ አይመጡም በተአምር። ለምን መሰላችሁ አይመጡት? እያጭበረበሩ ስለሆነ ነው። አሁን ይሄ ለማደፋፈሪያ ናት። እሺ በቃ እኔ ላንብብላችሁ ሰዓት እንዳይወስድ እንደዛ እያለኝ ነው አንድ ወዳጅ። እሺ ከዛ በኋላ አይ ትክክል አይደለህም የሚል ካለ ይምጣ። እሺ አነብላችኋለሁ። እስቲ እንደዚህ እንደዛ የሰኒ እሺ አይደለም። እሺ ለማስታወስ ያህል አንዴ የሚለውን ሰውዬ እህት ካለ አጋብ እፎይ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ። የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት እንደዘለለ አይታችሁታል? ጋይስ እዩት። አባት ለጥሱን የሚባለው አለና አባት ለጥሱን የሚባለው አለ። ለጥሱን የምትለዋን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ ነው። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል። ለእፎይ አድርሱት። ከስር የምታወራ ለጥሱን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህ ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። እፎይ ይህን ልታመልክ ነው የሄድከው ማለት ነው። ለትጹን ዘወርሃ ሰኔ ስንክሳር ይህን ልታመልክ ነው የሄድከው ይላል። እሺ አንዴ ቆይ፣ የወንድማችን የኤርሚያስን መድገም አይጠበቅብኝም። አባ ለትጹን የሚባሉ አባታችሁ ከራሳቸው እናት ጋር 10 ጊዜ አንዴ እሺ ኮመንቱን አጥፉት። 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛን ልጅ ተፈጥሮ ተጸነሰች ከራሱ ከእናቱ ጋር እንደዛ አድርጎ ከዛን እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎ ልጁን በቅዱስ ቁርባን ውስጥ መርዝ እየሰጠ ሰዎችን ይገድል ነበር አባ ለትጹን ብሎ ነው የተናገረው። ሲጠቅስ የነበረው የሆነች ቦታ ላይ ሄዶ ከዛ ሌላ ፔጅ ላይ ነበር ሄዶ ሲጠቅስ የነበረው። እኔ አሁን አነብላችኋለሁ። ከዛም በረከታቸው ደግሞ ይደርባችሁ እላችኋለሁ። አክቹዋሊ ማነው ስንክሳሩ የሚላል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚች ቀን ታላቁ አባት አባ ለትጹን አረፈ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንደዚህ እንደዛ። እሺ እንዲህ ይላል። ይህም አባት ምንም አልዘልም። እሺ ይህም አባት ከብህንሳ ሀገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ ይጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን
በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል የሕያው ንጉሥን የጌታ ኢየሱስን ማለት ነው ቃል እንደዛ የሚል ቃል አለ አይደል? ጌታ ኢየሱስ የተናገረው ቃል ነው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና ሊቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው፣ ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ አይደል? ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትም ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቦት የነበረ ሰው ነው ያ አበምኔት። ለምንድነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱ መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾምም ነው አትሾምም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾም ያለው ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይኸው ይህንን እየተናገረ ያለው ማለት ነው አባ ለትጹን አይደለም። አባ ለትጹንማ ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደ ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይኸው ይህንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባ ለትጹን አይደለም እንዴ?
ኢቭን አባለቱን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ እየተናገረ እየተነዘ ያለው ኧረ እኔ ኃጢአትን ሰራሁኝ ኃጢአቴ ብዙ ነው ተነግሮ አያልቅም ከበጎ ስራ ምንም የሰራሁት የለም ነገር ግን በጸሎት አትርሳኝ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባለቱን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱን የጸለየለት በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባ አልቻለም። ኤኒዌይስ ወደ ገነት አልገባም። አነዋወሩን ያጠፋታል። ነቢያችን ነፍስ አነዋወራል ሙሉ በሙሉ ግን ያጠፋታል። ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው ይህም ብቻ አይደለም። እሺ ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያቸው አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯቸው አላችሁ እነዚህ? እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋቸው ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ? በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው አንብቡት። ቀን 17 ነው። ያው ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይኸው ይህንን ይንገር። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለትጹን ነው ይህንን ያደረገው የሚል ካለ ይኸው መጥቶ ያሳየን። እናስገባችኋለን። ኮመንት አበራላችሁና ያው አለን ይበሉኝ፣ አስገባችኋለሁ። እሺ አስገባችኋለሁ። ምንድነው በአጭሩ በዚህ ደረጃ የሚዋሹ ስለሆኑ ያን አልከቁም ነገር አትወሰዱት ነው። ምንድነው እዚህ የተለያዩ ገርላት ምናምን ታምራት ምናምን መጽሐፍት ላይ የሚናገሯቸው ነገሮች ሁሉ ስህተት ናቸው እያልኩኝ አይደለም። ምናልባት ድንገት ስህተት አግኝተው ሊያውቁ ይችሉ ይሆናል። ይህንን እንግዲህ ስህተት አግኝተው አያውቁም እያልኩኝ አይደለም። ስህተት አግኝተው ሊያውቁ ይችላሉ። እኔ ይህ ስህተት አይገኝበት ምናምን እንደዛ የሚባል ነገር የለም። ስህተት ሊገኝ ይችላል። ከተገኘ ግን በምን መልኩ እንደምናየው ግን ከዚህ ቀደም ነግሬያቸዋለሁ። እንዴት ራሱ ገድላትን ማንበብ እንዳለባቸው፣ እንዴት ታምራትን መመልከት እንዳለባቸው። እንደነዚህ አይነት ሰዎች በጣም የሚያስገርመው ቅርብ ጊዜ ላይ አንድ ወዳጃችን ምን ብሎ ሲናገር ነበረ? በኦርቶዶክስ ውስጥ 2 አይነት የድህነት መንገድ ነው ያለው ብሎ መጣ። 2 አይነት የድህነት መንገድ ምንና ምን? አንደኛው እንግዲህ ይኸው በግልጽ ሁሌም የምንማማረው አለ አይደለ? አስተምህሯችን የሆነው በጥምቀቱ ቅዱስ ቁርባኑ መልካም ስራ እየሰራን ይሄ እምነት ምናምን አድርገን በቃ የምንኖረው ነው። ክርስቶስን በምሳሌ ውስጥ እየኖርን ከዛን የምንፈጸመው ነው ድህነት ነው። አንደኛው ደግሞ ይልና አይ ገድል ላይ እንዲህ ስለሚል ታምር ላይ እንዲህ ስለሚል ዝም ብሎ ሲኦልም እየገቡ ዝም ብሎ መውጣት ምናምን ስላለ በሲኦል በምናምን እያደረጉ ምናምን። አሁን በአስተምሩ ደረጃ ቋሚ ያለው በቃ ይሄ ነው። ይህንን የድህነት ትምህርት ኬት እናገኛለን ከተባለ የክርስትና የድህነት ትምህርት ሌሎቹም ትምህርቶች በስፋት የሚገኙት ኬት ነው? በኤርሲያን ውስጥ በመምህራን ደረጃ ሁሌም እየተሰጠ ይኖራል። በቃ አለቀ። ኤርሲያን ሁሌም እያስተማራችሁ ትኖራለች። ግን ቀጥታ ከአባቶች ትምህርት ማሳየት ከመጽሐፍ ቅዱስ ማስፈት አለቀ። በመጽሐፍ ቅዱስና በአባቶች ትምህርት ያለቀለት ጉዳይ ነው። የድህነት ትምህርታችን በመጽሐፍ ቅዱስ በአባቶች ትምህርት ውስጥ በግልጽ ይታያል። የድህነት ትምህርታችን መጽሐፍ ቅዱስ ላይም አባቶች ላይም አለ። አሁን አንዳንድ ሰዎች አሉ የድህነት ትምህርት ተብሎ የሆነ ጽሁፍ በስነስርዓት አልተዘጋጀም ኦፊሻሊ በሲኖዶስ ደረጃ ምናምን የሚል ሰው አለ። አክቹዋሊ የተለያዩ ጽሁፎች በሲኖዶስ በኩል ምናምን እየታዩ ምንድነው መጽሐፍት የድህነት ነገርን የነኩ ያስተማሩ መጽሐፍት አሉ። ግን ልክ እንደ ካቶሊካውያኑ ካቴኪዝም ተብሎ ግዴታ እያንዳንዱ ነገር መዘርዘር አይጠበቅበትም። ቤተክርስቲያን በመምህራኖቿ በኩል ትምህርቱን ታስተምራለች። ያ የምታስተምረው ትምህርት ላይ ጥያቄ ካለ ከመጽሐፍ ቅዱስና ከአባቶች ትምህርት አንጻር ተመዝነዋል። እንዲህ ነው እኛ ትምህርታችን የምንሰጠው። አታምታቱ፣ በጌታ አታጭበርብሩ። እኔ ምን አይነት እንዲሁ ቅዱስ እኔ
ኧረ በስመ አብ። ህሊና የሚባል ነገር ራሱ አንዳንድ ሰው ጠፍቶበታል። አሁን እንደዚህ አይነት ውሸት አሁን ከየት ነው? በጌታ ስም እኔ ማለት አባ ለትሱን ይሄን እንዴት ነው ሰው በዚህ ደረጃ ሊዋሽ የሚችለው? እስቲ እኛ እንደዚህ እናንተ ላይ የምንዋሸውን አንድ አሳዩን። እንደው በቅዱስ ሚካኤል እኔ ለምሳሌ እኔ ልበልና ለክፉ ለደጉም እስቲ ፕሮቴስታንት ላይ በዚህ ደረጃ እንደዚህ የዋሸውበት ካለ አንድ እስቲ አሳዩኝ። እኔ ራሴን አሁን እንትን ለማለት አይደለም እናንተ ላሏሽም ለማለት ሳይሆን ግን እናንተ ምን ያህል እዚህ ቲክቶክ ላይ ምን ያህል ፕሮቴስታንቱን እንደምትጫወቱበት ግን ለማሳየት ነው። እስቲ እናንተ የማትሉትን እንደምትሉ አስመስዬ የተናገርኩበትን አንድ አሳዩ። ታጋርጋችሁኝ አንድ ቪዲዮ ስሩና እስቲ አሳዩ። እኔ እዚሁ ጋር ነው የምለጠፍላችሁ። እዚሁ ጋር አምጥቼ ይኸው እንደዚህ ብያለሁ ለካ ብዬ አሳይላችኋለሁ። እስቲ አሳዩ። እና አሁን ቤተክርስቲያንን ሰይጣን መዋጋት እየከበደው ነው። ስለዛ በቃ የሆነውንም ያልሆነውን በተደጋጋሚ ብያችኋለሁ። ጥያቄ ምንድነው? ትችት ምናምን ቢቀርብ ቤተክርስቲያን ላይ ምንም ችግር የለውም። ይቅረብ፣ እኛ እንመልሳለን። ጌታ እስከረዳን እኛ ባንችለው ደገኛ መምህራን አሉን፣ እነሱ ይመልሳሉ። አለቀ። ግን ይሄ ፕሮቴስታንቶች የጌታን ቤተክርስቲያን አይተው እንዳይመጡ ምን ያደርጋሉ? በቃ የሆነ መጥፎ መልክ ሁሌም የመስራት ነገር ይታያል በቤተክርስቲያን ላይ ማለት ሁሌም የሆነ ጭላሸት መቀባት፣ የሆነ ጥቁር ነገር መቀባት አለ። ስለዛ ጥንቃቄ አድርጉ። ማን? ክርስቲያኖች ነው። ፕሮቴስታንቶች ክርስቲያኖች አሁን ማንም ቼክ አያደርግም እንደነዚህ አይነት ሰዎች አይደል? ይሄ የጦዘበት የሆነ በሽታ የተጸናወተው ሰው ካልሆነ በስተቀር እኔ እንደ ቁም ነገር አይቶ እንደነዚህ አይነት ሰዎችን እኔ ስንክሳር አንብቡ ብያቸዋለሁ። በጣም እኔ በደንብ ማለት ነው። ስንክሳር በጣም የተወደደ በክርስቶስ በጣም አንብቡ ስንክሳር። ግን እሱ እንዳለ ሆኖ እኔ አሁን እነዚህን መጽሐፍትን በምን መልኩ ነው ማየት እንዳለባችሁ በእኔ በጣም ልትረሱ አይገባም። ማለት ገድላ ተአምራት ላይ አንዳንድ ሰው በጣም የሚያስደነግጥ ነገር ምናምን እስቲ አውጡ ምናምን እያሉ እንደዚህ ዝም ብሎ እንደው ቀልድ የያዙ ሰዎች አሉ። እና እንደነዚህ አይነት ነገሮችን ስታዩ ይሄ ገድላ ተአምራት ላይ የሚጠቀሱ ነገሮችን ስትሰሙ ሄዳችሁ መጀመሪያ ቼክ አድርጉ መጽሐፍቱን ራሳቸውን የሌለ ነገር ስለሚያወሩ ማለት ነው። የሌለ ነገር ያው አሁን አሳይቻችኋለሁ። አባ ለትሱን ከእናታቸው ጋር እንዲህ አድርገዋል፣ በቅዱስ ቁርባን ላይ እንዲህ አድርገዋል። ግን በነገራችን ላይ እንዳልረሳው እዛው ስንክሳር ላይ በሉ አሁን የተነገረው ታሪክ ከየት በኋላ ያለው መሰላችሁ? እንዴ እሺ ወደ ኤስድሮስ ተላከ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾምና እየተጋደለ ብቻውን ኑረ የሚል አለ አይደለ? ከዛ በኋላ በአቅራቢያው የሆነ አንድ ገዳም እንዳለ ወደ ገዳሙ እንደሄደ ምናምን ነገር መናገር ይጀምራል። ከሱ ጀምሮ ወደ ታች ያለው ከሌሎች ሀገራት ስንክሳር ጋር ይለያያል። እሱን ያው ያዙት። የዚህ ኤርሚያስ ወንድማችን ኤርሚያስ ምናምን እሱን ተው በቃ። ይኸው እዚሁ ራሱ የጠቀሰው ላይ ጭራሽ እንደዛ የሚል ነገር የለም። ዝም ብሎ በማጭበርበር በጣም ተጠምዶ ያለ ሰው አንዳንዴ በጣም ማዝነው እንደዚህ ነገር ስለ ግን ምናልባት ተሳስተህ ከሆነ ግን ድንገት አጋጣሚ ስታነበው ወይ የሆነ ድንገት የሆነ ዲዚ ነገር ነውና አንዳንዴ በደንብ ሳይሰራልን ሲቀር ማለት አንዳንዴ በጣም ብዙ ስራ ሰርታችሁ በጣም ድካሙ ስትገቡ ዝም ብላችሁ ራፍ ነበብ እያደረጋችሁ የምትሄዱት ነገር አለ። እንደዛ ሆነ ከሆነ ግን በግልጽ ወጥተህ ተሳስቻለሁ ብለህ ተናገር። ከዛ በኋላ እስቲ እንይ የምር እንደዛ የምታደርግ ራሱ ከሆነ ማለት ነው። ለማንኛውም ግን እዚህ ላይ ግን ስንክሳሩ ላይ ግን ይህ እንዳልኳችሁ ከውጭ ሀገር ነው የኛ ስንክሳር የተተረጎመው። ግን አንዳንድ ከኛ ሀገር አንጻርም የገባባቸው ይኖራሉ እና ይህ አሁን ያልኳችሁ ታሪክ ያ የሆነ የገዳም አበምኔት እንደዚህ አይነት ኃጢአት ሰርቶ ከእናቱ ጋር እንዲያደርጉ መርዝ ሰጥቶ በቁርባን ምናምን የሚለው የለም። የኮፕቲኮቹ ጋር ምናምን ከእነሱ ነው የተተረጎመው። የኛ እነሱ ጋር የለም። ከላይ ከፍ ብሎ ነው በቃ የሚያልቀው ማለት ከዛ በኋላ ያለው እንደዚህ ያንን ታሪክ ምናምን ከዛ ዝቅ ብሎ ምናምን ከዛ ገድሉን የጻፈ እንደዚህ ምናምን ነገር እንደነዚህ ነገሮች እንዳለ የሉም። የኮፕቲኩ ላይ የሌለው ለምንድን ነው ከተባለ ወይ የኛ ላይ ተጨምሯል፣ በሆነ መንገድ ተጨምሯል፣ ወይም ደግሞ ኮፕቲኮቹ ከበድ ያለ ኃጢአት ምናምን እንግዲህ መስሏቸው ከሆነ አላቅም፣ ወይ ቆርጠውታል አላቅም። እሱ እኔ ኮፕቲኮች አልደመደምኩኝ። በዚህኛው ፋንታ ያኛው ሌላ ነው ያለው እኛ ሀገር ማለት ነው። እንግዲህ ኮፕቲክ ውስጥ ሌላ እንግዲህ በፊት ኤዲሽኖች ላይ ካለ አላቅም፣ ኖረም አልኖረም ግን እንደዚህ ነው። ይህንን ይመስላል በአጭሩ የነ ኤርሚያስን ሁኔታ አሳይቻችኋለሁ። ሰው ያሳየበት ዋናው ምክንያት ምንድን ነው? ምን ያህል ጆክ እንደሆኑ እንድታውቁ ነው። በቃ እኔ እሱን ነው ያየ ነው። በጣም አስቸጋሪ ናቸው እና እዚህ ላይ አንተ ትክክል አይደለህም የሚል ሰው ካለ ግን ፕሮቴስታንት አስገባቸዋለሁ። ያው አንዴ
እናስገባቸውና እሺ አይ ኤርሚያስ ትክክል ነው የሚል ሰው ካለ ወይም ራሱ ኤርሚያስም ካለ ገብቶ ያው አብረን ማንበብ እንችላለን። ያንተ አባት አለ ከእናቱ ጋር 10 ጊዜ ሴክስ አደረገ አለ። አሁን ቃል በቃል ይሄን የተጠቀሙና በጣም ጌታ ይቅር ይበሉና ግን አባላቱን እንደዚህ ነገር ውስጥም ጭራሽ አልገባም እንዳያችሁትም። እሺ እና ያው ፕሮቴስታንቶች አለው የሚል ካለ እስቲ እኔ አለው ብሎ ይጻፍልኝ። ፕሮቴስታንት አላጭበረበርንም የሚል አለው ይበልኝ። ፕሮቴስታንት ብቻ ነው ያልኩት። አለው ይበልኝ አንድ ፕሮቴስታንት። ኦኬ ቀዳዳ ነው ይላል እኮ። ስናገባና አሳየኛ ናግባ አለሽ አንድ ሰው የለም። በቃ ቤታቸውን ዘግተው ብቻ ይህ እንዲህ ነው ያ እንዲያ ነው። ሲጀመር እኛ እውነቱን ለመናገር የተጠራ ነው ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ለመመለስም አይደለም። እውነቱን ለመናገር ግን እንድታውቋቸው ለአንዳንድ እንደዚህ ሲምፕል ማይንደር ለሆኑ ሰዎች እንደው ምስኪን ጭንቅላት ላላቸው ሰዎች እንደው እንድትረዱት በሚለው እንደዚህ ነገር ናችሁ እንጂ እኛ ገና ከጅምሩ እውነቱን ለመናገር የተጠራ ነው ራሱ እንደው ሃይማኖታችን እንድንጠብቅ እንጂ ገድላት ተአምራት ላይ ያሉ የሚነሱ ጥያቄዎች ሁሉ ስንመልስ እንድንኖር አይደለም። እኔ አንዳንድ ሰው ገድላት ተአምራትን ሲያነሳ የሃይማኖት መግለጫ አስመስሎ ነው ለማቅረብ የሚሞክሩት እንደነዚህ አይነት አጭበርባሪዎች አይደለ? ያው የአጭበርባሪ ስድብ አይደለም፣ ይሄ እያጭበረበሩ ነው አይደለም እንዴ? ነው አጭበርባሪ ብል ይሄ ስድብ አይሆንብኝም። ይሄ ምክንያቱም ግልጽ የሆነ ማጭበርበር ስለሆነ ስለዚህ አሁን ወንድሜ ኤርሚያስ ካለ ያው አስገባሃለሁ ናና አለው በለኝ። እሺ ብዙ ሰው ዝም ብሎ ስለላከ ፕሮቴስታንት ሆኖ አለው የሚል ካለ አለው ይበለኝ። ማንም የለም። ስለዛ ማጭበርበር ማለቅ ማጭበርበር ነው። እንደዚህ አይነት አጭበርባሪ ሰዎች ምን ያደርጋሉ መሰላችሁ? ሌላ ታክቲካቸው የኦርቶዶክስ ቤተክርስቲያን የድህነት መንገዷ ሁለት ነው ይለና ስትለው በቀደም እንዳልኳቸው አንደኛው ገድላት ተአምራት እንዲህ የሚል አለ ምናምን ለመናገር ሲደፍሩ እናያለን። እና ገድላት ተአምራት ሲጀምር የሃይማኖት መግለጫዎቻችን ናቸው እንዴ? የገድላት መጽሐፍት ምንድን ናቸው? የገድላት መጽሐፍት ሰዎች አንድ ጊዜ ክርስቲያን ከሆኑ በኋላ የቅዱሱን ተጋድሎን በማየት ያንን ተጋድሎን አይተው ክርስቲያኖችም ከዛ የተነሳ በክርስትና ሕይወታቸው እየተጋደሉ እንዲሄዱ የሚያደርግ እንጂ የአስተምህሮ መግለጫ ተብሎ የተቀመጡ አይደሉም። ስለዚህ አስተምህሯችሁን ሁለት አይነት አስተምህሮ አለ የሚሉ ከሆነ ማለት ነው አንዳንድ አጭበርባሪዎች ሁለት አይነት አስተምህሮ አለ የድነት ትምህርት ላይ ካሉ በቃ እናንተ ምን መሰላችሁ ማለት ያለባችሁ በኦርቶዶክስ ቤተክርስቲያን ውስጥ አስተምህሮ የሚባለው በመጽሐፍ ቅዱስና በአባቶች ውስጥ የመጣ ነው አለቀ። ስለዚህ ከዛ ውስጥ አውጥተው ሁለት አይነቱን አሳየን። የዚህን ያህል ቀላል ነው። ይሄ ገድል ተአምር ምናምን እያሉ የሚጠቅሱ ሰዎች ይሄ እኛ ጉዳይ አይደለም። እውነቱን ለመናገር ማለት እኔ ሰው እንትን ካለ ምንድነው እንደው ገድላት ላይ ለሚነሱ ጥያቄዎች መልስ እሰጣለሁ ብሎ የሚነሳ ክርስቲያን ካለ በጣም ደስ የሚል ጥሩ ነው፣ ይስጥ፣ በቃ ችግር የለውም። ግን የቤተ ክርስቲያን በዛ ደረጃ ኃላፊነት እንኳን አይደለም፣ በዛ ደረጃ እንደው ኃላፊነት ወርዶብን አይደለም። እና የሚሰጥ ሰው እሳየው። እኔ ግን አሁን ገድላት ላይ ምናምን መልስ ብትሰጥ ምናምን ብትሉኝ እኔ አሁን ገድላት ላይ መልስ ለመስጠት በሚሆን ደረጃ በተአምር የመዘጋጃ ጊዜ ራሱ አልዘጋጅ፣ እንደዚህ ጊዜ አልሰጥም። በዚህ ደረጃ ስንት የሚሰራ ስራ አለ ማለት። እኔ አሁን እንደዚህ ስል ደግሞ ገድላትን ለማንበብ አይደለም ያልኩት፣ ገድላትን እናነባለን ግድ ነው አይደል? ገድላትን እናነባለን፣ ግን ገድላትን ዲፌንድ ለማድረግ አይደለም እዚህ ጋር መቀመጥ ያለብን። ምንን ነው? ሃይማኖትን አይደል? ሃይማኖትን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ይላል እኮ መጽሐፍ። በስመ አብ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ። እኔ መጽሐፍ ቅዱስ ተጋደሉ ያላችሁ ስለምንድን ነው? መጽሐፍ ቅዱስ ተጋደሉ ያለው አንድ ጊዜ ፈጽሞ ለቅዱሳን ስለተሰጠ ሃይማኖት
ስለ እሱ ተጋደሉ አለቀ። ስለዛ ትጋደላለህ። ስለዛ ሃይማኖት የለም ጋይስ አለ እንዴ? ካለ አስገባዋለሁ። የሌለ ሰው አትጥሩ። ሰዎች ስቅ እንዲለው አታርጉ። እና ሰው ምንድነው ለሃይማኖታችን እንጋደላለን ማለት ሰይፍ እንመዛለን ማለት አይደለም። ከዚህ በፊት ተነጋግረናል። እንጋደላለን ማለት ምንድነው? ሁሌም ቢሆን መልስ እየሰጠን የስተት ትምህርቶች ሲመጡ እየተቃወምን እንሄዳለን። ከዛ ውጭ ግን ይህ በጌታ በኢየሱስ በጣም እኮ እንደዚህ በሩ ቁጥር እየተነሳ መልስ መስጠት ማለት ጊዜ መጨረስ ነው። ስለዛ እንደዛ እናደርጋለን ምናምን ነገር። እናንተ ሰዎች ከዚህ በተረፈ ምን አለ? ምን አዲስ? እንዴት ናችሁ? ምናምን አንዱም የትላንት ቪዲዮ የሰራሁበትን አይታችሁታል። ጊዮርጊስ የሞተው ለአጃው ነው ይላል። እኔ በጣም እኮ የአንዳንድ ሰዎች ድንፋታ ደግሞ በጣም የሚያስቁ ክርስቶስን እኔ በኢየሱስ ስርችት ነው የሚለው አንዳንዴ። ከማን ጋር ነው እያወራው ነበር እና በጣም ነው ኦኬ፣ ቻናል ላይ ነው ያወራሁት። በጣም ነው የሚሰለቸው እንደዚህ አይነት ነገር መስማት። አቡ አለ። እሺ አቡም ካለ አስገባዋለሁ። እስቲ የለም ጋይስ አስገባዋለሁ፣ ካለ አስገባዋለሁ። እሺ አንትሽ አለች ያው እና ሰው ምንድን ነው በጣም ነው የሚሰለቸው። ምንድን ነው የሚሰለቸው? የሆነ ብድግ ብሎ አንድ ጎረምሳ በጣም እንደፈለገ መፈንጨት ይችላል፣ መናገር ይችላል። ምንም በማያውቀው ነገር ማለት ነው። ምንም በማያውቀው ነገር አንድ ጎረምሳ ተነስቶ እንደኔ ያለ ዝም ብሎ አንድ ጎረምሳ ይነሳና የፈለገውን ይናገራል ምናምን እና በጣም ሳድ ክርስቶስን በጣም እኮ እኔ በጌታ ስም ጊዮርጊስ የሞተው ለአጃው ነው ለራሱ ነው ምናምን። ኦኬ ቅዱስ ጊዮርጊስ ሰማዕት ሲሆን በቅዱስ ጊዮርጊስ ደም ዓለም ነጻ ይቻላል። ግን ለራሱ ነው የሞተው ለእኔ አይደለም ይባላል በቅዱስ ሚካኤል። ክርስትና እኮ የሚቀጥለው በሰዎች በኩልም እኮ ነው የሚቀጥለው አይደል? እኔ ሰው ከእነሱ ተምሮ እንደው እኔ ራሴም ደግሞ ልታመን ለእግዚአብሔር ብሎ ከእነርሱ አይማርም እንዴ? ከሰማዕታት አይማርም ሰው? ውጭ ሀገር ያለ ፕሮቴስታንት ጋር ብትሄዱ በነገራችን ላይ ማለት ነው ወደ ውጭ ያሉ ፕሮቴስታንቶች ጋር ብትሄዱ ቅዱስ ጊዮርጊስ ቨነሬት ይደረጋል። በነገራችን ላይ ይከበራል ምናምን። ኢቨን ቀን ተሰጥቶት ሳይቀር ማለት ነው ካልተሳሳትኩኝ፣ ቀን ተሰጥቶት ሳይቀር ቨነሬት ይደረጋል፣ ይከበራል። ልክ እኛ ሀገር ስትመጡ በቃ ዝም ብሎ ምንም የማያውቅ ልጅ ምንም ጭራሽ ማለት አይዲያው የሌለው ልጅ ማለት ነው ተነስቶ እኔ የጌታ ሰማዕት ቅዱስ ጊዮርጊስ ላይ ቅዱስ ጊዮርጊስ ባይዜ ውጭ ላይ ነው ያልኳችሁ። ውጭ የሚታወቃል። ኢትዮጵያዊም አይደለም ሲጀምር ቅዱስ ጊዮርጊስ ኢትዮጵያዊም አይደለም። ቅዱስ ጊዮርጊስ ኢትዮጵያዊም አይደለም እና ውጫዊ ነው፣ ሰው አርመናዊ ነው እና በውጩም ይሄ ቤተክርስቲያን አንድ ቤተክርስቲያን ይሄ ከመከፋፈሉ ምናምን በፊት ከመከፋፈል ምናምን በፊት የነበረ አባት ስለሆነ ሁሉም ያከብረዋል። ፕሮቴስታንቶች ሳይቀሩ የሚያከብሩት አባት ነው ቅዱስ ጊዮርጊስ ማለት ነው። እና ብድግ ብለህ ዝም ብለህ ለራሱ ነው የሞተው ገዘገዙት ይላል ፈጩት ይላል ምናምን እያልክ ብትቀልድ በራስህ ላይ ነው የምትቀልደው። እና አንዴ ቆይ እሺ ወይ እና በጣም እኮ አስገርሞኝ እኮ ነው የዛ ጀለስ መደንፋት በጌታ እንደውም ካስታወስክ ማለት ነው ከጥቂት ቀናት በፊት ነበር የቅዱስ ጊዮርጊስ ዓመታዊ በዓሉ የተከበረው የተሰዋበት ምናምን መሰለኝ። እና እንግሊዝ ያሉ ፕሮቴስታንቶች በዓለም ላይ ያሉ ፕሮቴስታንቶች እንዳለ ነው ያከበሩት የቅዱስ ጊዮርጊስን በዓል ማለት እና እሷ እናዶት ይሆን እንዴ? እሷ እናዶት ይሆናል እንግዲህ ኧረ በጌታ በእርግጥ እንትን ነው አሁን ከእንደነዚህ አይነት ልጆች የሚጠበቅ ነው ማለት። እኔ እዛ ቪዲዮ ላይም ብያቸዋለሁ። እኔ ኢየሱስ ስጋን ከሰው አልነሳም ካለ አንድ ሰው በቃ ገና ነው፣ በጣም ገና ነው። አደገኛ መንፈቅና ውስጥ ብቻ ሳይሆን ከእውቀትም አንጻር በጣም አደገኛ ገና በጣም
ከሰው ኢየሱስ ከሰው ስጋን አልነሳም ብሎ ያስተማረ ሰው ነው። ሰው ይሄ ወንድማችን ማን ነው? ዮናታን አክሊሉ ማለት ነው። ከሰው ስጋን አልነሳም ወይም ከማርያም ማለት ነው ስጋን አልነሳም ብሎ ሲያስተምር ኖሮ በጣም የሚያስገርመው ደግሞ ይህንን የሚያስተምሩ ዮሐንስ ወንጌልን እያስጠና ነው። አረ ቃልም ስጋ ሆነ የሚለውን ሳያውቅ ነው ሰው ዮሐንስ ወንጌልን የሚያስጠናው። ለዛ እኮ ነው ከእናንተ ብዙዎች አስተማሪዎች አይሁኑ የሚለው ቅዱስ ያዕቆብ በመልእክቱ ከእናንተ ብዙዎች አስተማሪዎች አትሁኑ፣ አይሁኑ፣ አለቅ። ዮሐንስ ወንጌልን አስጠናለሁ ግን ከሰው ስጋን አልነሳም። ዝም ብሎ በዛ ውስጥ አለፈ አይነት ነገር የነ ቫለንቲኖስ ትምህርት ማለት የኦንሊ ጂሰሶች ትምህርት የኦንሊ ጂሰስ ትምህርት ሲያስተምር ኖሮ ከ5ኛው ዓመት ላይ ማለት የዛሬ 5 ዓመት ዮሐንስ ወንጌልን ስናጠና እንዲህ ያልኩት ስህተት ነው በስተት ነው ማለት በስተት ነው ሲል አንተ በጌታ ስም እንደዚህ አይነት ስህተት እኮ አደገኛ፣ ይሄ የሚገድል ሊተራሊ የሚገድል ምንፍቅና ነው። አሁን ለነሱ አይደለም፣ ለፕሮቴስታንቶች ይሄ የሚገድል ምንፍቅና አይደለም። ስለዛ ቀለል አድርገው ስለሆነ የሚያዩት አይ በቃ እንዲህ ነው ምናምን ብሎ ቀለል አድርገው ነው የሚያልፉት። ግን የሚገድል ነው። ይሄንን የሚገድል ምንፍቅና ቀለል አድርጎ እዛው ጋር ነው ራሱ እዛው አዳራሽ እንዲህ እኮ ነው ብሎ ተናገረ፣ አለቀ በቃ። ከዛ በፊት ያንተን ትምህርት ሰምተው የሞቱት ሰዎች ቀላል ስህተት ቢሆን እሺ፣ ይሄ ቀላል ስህተት ራሱ አይደለም። አክቹዋሊ ተውት ትላለህ እና አስቸጋሪ ነው እና አንተ ሹ እና ፕሮቴስታንት ካለ ይግባ ብዬ ነበረ። የሚገቡ አይመስለኝም። ኦኬ ሊፈትላቸው እስቲ ቆይ ድንገት ከመጡ የአባለ ጽኑን አንተ ስህተት ነህ ኤርሚያስ ትክክል ነው የሚል ካለ ኮመንት በደንብ አይታየኝም። እኔ ካያያችሁ እንትን አለው። እሺ በቃ አለው የሚል ክርስቲያን ካለ አስገባዋለሁ። በጣም ራሱ አይመጣም። አንባቢው ራሱ ለምን አይመጣም? በጌታ በምን ታምር አባ ቢመጣማ በደስታ እና ለመምጣት ሞክር። መምጣት የሚፈልግ ሰው ካለ ይምጣ፣ ያሳየን፣ ቼክ እናደርገው አብረን ምናምን። ሴትዮ ማማይን ነው ደግሞ ሌላ ሰው አይደለም። አክሊል ተሳደፈ በላችሁ ደግሞ እንዳታዝጉ። ማማይን ነው። ማማይንስ ቢሆን ለራሱ እህቶችም አይራራም። ይማ እሺ እሺ ናቱ እንዴት ናችሁ? ቃሌት ያሰማል። እንዴት አመሻችሁ? ሁላችሁንም ከስርም ያላችሁ እንኳን አደረሳችሁ ብያለሁ። አሜን አሜን። አለን ይመስገን አምላክ። በነገራችን ላይ አኪዋ በሉትራን ማለት ነው ቅዱስ ጊዮርጊስ ኢቨን ቸርቻቸው ራሱ ይሰየማል ማለት ነው። ሉትራን የሆኑ ያውቁታል እና የራሳቸው ቤተክርስቲያን በቅዱስ ጊዮርጊስ ምናምን ይሰይሙታል። በሱ በቅዱስ ጊዮርጊስ ብቻ አይደለም አክቹዋሊ ግን በተለያየ ሀገር ስፔሻሊ በጀርመን በቶሮንቶ ምናምን የሚገኙት እንደዚህ በብዛት በቅዱስ ጊዮርጊስ ነው ስያሜ። እሱ ብቻ ሳይሆን ደግሞ ኮሜሞሬሽንም አለው፣ መታሰቢያ ሁሉ አለው ማለት ነው። በውጭ ያሉ ፕሮቴስታንቶች እነሱ ኖርማል ነው። ልክ ወደ እኛ ሀገር ስትመጣ ነው ሌላ። ሴትዮ ስምሽን አታስጥፊብኝ፣ ምግቢ እኮ ነኝ ግቢ። እሺ እንሳባት የለችም አሁን መሰለኝ። ካለች ግን ካለች ነኝ። በጣም ተጽዕኖ እየፈጠርሽ ነው ሴትዮ። ተዋት፣ የምትገባት ይመስለኛል። እሺ ቤት አድርጊያታለሁ። ከገባች ትገባለች እና እሺ ያው ገብታለች። እሺ ፍቱ በቃ። እኔ እኮ ኮሜንታሪዎች እኮ የትም ይሉም በቃ ይመቻችሁ። ምንድን ነው ምን አድርጉ ነው የምትይኝ ሴትዮ? እንዴት አመሻችሁ ወንድማችን። አምላክ ቢዝ ያው እኛ ጥምቀት ያልወሰዱ ሰዎችን እኮ አናወራም። ለዛ ነው በጊፍት አረላሽ እርግጥ ግን ላክሹ እንዴ? ከዛ በኋላ ያንን ቀጣዩን
እስቲ ላኪዋ ምንድን ነው ምን ጉር ነው አልኩኝ እኮ እኔ እያየሁት እኮ ቀጣዩን እኔ ፖስቼ እኮ ተጽዕኖ ፈጣሪ እንዳላደርግ ፈርቼ ነው። ኧረ ላሽ እሱን ከፖስተሽ አለቀልኝ። አይ ኖርማል ነው ግን ያው አይ ኖርማል እውነቱን ለመናገር ኖርማል ነው። ናችሁ ይብዛ ብያለሁ። እንዴት ናችሁ? እንዴት አመሻችሁ? አለን ይመስገን አምላክ። ጋሽ ልደተ ቃል ሰላም ላንተ ይሁን። እንዴት አለ መጣ? እሺ ሶይ ከየት ተከሰትክ? ክፈቱት እንጂ ምን ነው? ሚዩቱን አንሱት ወንድሞች። አኬ ይላል። ሰላም ሰላም። አኬን ዘቢውልኝ ወንድማችን በጣም አድናቂ ነን። የሚገርም እንደፈለገ ባትሆንም እንወዳለን። እየተከታተልን ነበር እስካሁን ትምህርቶችን በጣም በእውነት በጣም ልቦናችንን የሚነካ ትምህርት ልናወጣ ነበር፣ ግን ምንም እጸጽ የለው። በቃ ከጀርባ እንደፈለገ ባትሆንም የሚለኝ እስኪ ሁላችሁም ፈለገ አትናቴዎስ ጻፉ በሉት አንዴ ፕሊዝ። በጌታ ፈለገ አትናቴዎስ ተጽዕኖ ፈጣሪ በሉ ሁላችሁም አንዴ። ኮመንቱን ክፈትላችኋ ደግሞ ላክ እንትናን እባካችሁ። ኧረ የምን እየተጻፈ አንድ አይታየም እንዴ? ፓስተር ሶፊ ብዬሻለሁ። እንደዚህ ያደርጋል እሱ እና ኮመንቱን ኦፍ ያደርግና ተጽዕኖ ፈጣሪ በሉ ይላል። እግዚአብሔር የምር አስበዋል። ያ በደንብ እና ምንድን ነው አንድ ላይ ናችሁ መሰለኝ። ያው ለአገልግሎት ተሰማርተው መሰለኝ። አንተ ራስህ አብረሃችሁ አይደለ እንዴ? ኦኬ። አረ ፓፓ እኔ ቤት ነኝ፣ ጸሎቴን አድርጌ ምናምን ነገር አሁን ደቀ ብዬ ነው። ማችን ለእናንተ መልእክት አለው ይመስለኛል። ዝም ብለህ ነገራቸው። የሚጠመቁት ናቸው። ተጠማቂያን አዳዲስ አሪፍ ነው። እግዚአብሔር ይመስገን። ደግሞ ሲያሳዝኑ በእናት ለጸሎት ተሰባስበን ነው። በነገራችን ፊታቸውን የሆነ አንጀት ሲበሉ እንጂ ክርስትና ብቻ አይደለም። አንተ እርዳታ ያስፈልጋቸዋል። እስቲ እንዘ ሰለስቱ አሐዱ ፈለስ ያኪ ኢኮኖሚካሊ ምንድነው ምን አደረገን ያለው? በመንፈሳዊ በረከት ብቻ ነው፣ በስጋዊ በረከት መባረክ አለባችሁ። ኧረ ላሽ እንሂድባችሁ መሰለኝ ሳስበው። እኛም እናንተ ላይ ያስፈልጋል መሰለኝ። የሆነ ጊዜውን አስታወስናችሁ መሰለኝ። ተኮልኩለን እዚህ ጋር የመቄዶንያውን እንሂድበት እንደዛ ላይ አታረገውም። የመቄዶንያ አኪ ያኮረፉ ሰዎች አሉ እዛ ፕሮግራም ላይ ፓፓ እንዳንሄድባችሁ እንግዲህ ሁሌሽም ዝም በይ። ኦኬ አንዴ ወይዬ ማይክ ላለማንሳት በጣም እየጣርኩ ነው ጋዴ። ግርጣት ሰላም አላልኩም። ይቅርታ በጣም እንዴት ናችሁ ወንድማችን? ሰላም ነው ወንድማችን። ኧረ በእናትህ አሁን ልቤን ዝቅ አድርጋችሁ ሰላም ደር ብላችሁ ሰላም አንቺ ወንድማችን ማማዬ ታች። ኦኬ መጨረሻ ላይ የእመቤታችን አንድ መዝሙር እንሰማለን ስትሉ ነበረ። እሺ ምን ይከፈትላችሁ? ምረጥ እስቲ ልደተ ቃል ድንግል ምን መታደል ነው ማርያም ወይ ጸጋሽ በዛ የሚለውን ክፈትና ሚት ባረጋ አኩርፌ ሄደን ለብቻ ቤትን ትከፍታለን። እኮ ጨነቀኝ። ኧረ ቀላል እንጂ ደስ እያለኝ ነው። አንተ ዛሬ አድርገው አይከፍትም። በኔው ልብ ዛሬ አድርገው አይከፍትም። በኔው ልብ አውርደው ዛሬ አይከፍትም። እውነት ነው። አውርደው ዲቪ አለሽ እንዴ?
ቢንቢ ነች አንቺ ወይስ ማንቀይራ ነው? ማነው ሌላ ሰው ነው? ያሳያችሁ መዝሙር ከመክፈት በፊት ሳታስቀስፈን በፊት ወንድማችን ከትላንት ጀምሮ በቃ 3 ነው። ስንት ጊዜ መሰላችሁን እየደጋገምኩ ትናንትና በነበረው ውይይት ላይ ጋዲ ነግሬያችኋለሁ። ሴታን ነበር። እሺ አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ ነው እኔ 1 ብርቱካን ነው ያስኩት እያለ ባጭሩ ማለት ነው። ፍሩት ነው እሱ ያለው አስመዝነ ልጠብና ስላሴን እያብራራለት ይህንኛው ኡስታዙ ፖለቲካ አኪ አልሰማሁም መሰለኝ። አልገባም እንጂ ከነ ወንድማችን ከመረጃ ሁሉ በጣም ረቃሃል የምንለው እኮ ለዚህ ነው። አኬ አዳምጦሽ አሁን ኤፍሬም እያለ ያለው ምንድነው? 3 ብርቱካን ይዞ ነው እኔ 1 ብርቱካን ነው ያስኩት እያለ ባጭሩ ማለት ነው። ፍሩት ነው እሱ ያለው አስመዝነ ልጠብና ይመችሽ ኤፍሬም። ልጠብናው ኤፍሬም ትናንት ከተናገራቸው ሙሉ ንግግሮች ውስጥ ቁም ነገር ያለው ይሄ ንግግር ነው። እንግዲህ አይ ግን ያበደኒ ልጠብለው ምርጥ ነው ሄደበት እኮ። እሺ እንክፈት መዝሙራችንን።